በአማራ ክልል የተካሄደው አጀንዳ የማሰባሰብ የምክክር ሂደት ብዙ ውጣ ውረዶችን አልፈን ያሳካነው በመሆኑ ታሪካዊ ያደርገዋል ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም ተናገሩ። በምክክር ሂደቱ እንደ ሀገር ጉልህ ሚና ያላቸው አጀንዳዎች መለየታቸውንም ኮሚሽነሩ አረጋግጠዋል። ከሚያዝያ 27 2017 ዓ.ም ጀምሮ ሲካሄድ የቆየው አጀንዳ የማሰባሰብ ሂደት ተጠናቋል። ጌታቸው ገደፋው ተጨማሪ አለው። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ ከተለያዩ የማህበረሰብ ወኪሎች ጋር ሲያደርግ የነበረውን አጀንዳ የማሰባሰብ ምዕራፍ አጠናቋል። በማጠቃለያ መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደማርያም በአማራ ክልል የተደረገው የምክክር ሂደት ብዙ ውጣ ውረዶችን አልፈን ያሳካነው በመሆኑ ታሪካዊ ያደርገዋል ብለዋል። ሀገራዊ ምክክር ኮሚሽን እንደ ሀገር እያካሄደ ያለው የምክክር ሂደት ከሺህ ዓመታት የሀገራችን የምስረታ ዘመን በኋላ አሁን ላይ በመደረጉ ታሪካዊ ክስተት ነው ቢባል ማጋነን አይሆንም። በአማራ ክልል የተካሄደው ምክክር ደግሞ እንደምታውቁት ብዙ ውጣ ውረዶችን አልፈን ያሳካነው በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነ ኮሚሽኑ ያሰምርበታል። ከምክክር ሂደቱ ተሳታፊ የህብረተሰብ ወኪሎች ትምህርት ቀስመናል ያሉት ኮሚሽነሩ ተሳታፊዎቹ በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተዋል ሲሉም ተናግረዋል። በክልሉ ህዝብ ጨዋነትና ቁርጠኛ አቋም ኮሚሽኑ ተደንቋልም ብለዋል። ለዚህም ምስጋና አቅርበዋል። ስንከታተልና ስንደግፍ እኛ ራሳችን ከክልሉ የምክክር ተሳታፊዎች እጅግ በርካታ ቁም ነገሮችን አግኝተናል፣ ትምህርትም ቀስመንበታል። በመጀመሪያው የምክክር ምዕራፍ ሲሳተፉ የነበሩ የወረዳ ማህበረሰብ ተወካዮች ውጣ ውረድ ሳይበግራቸው እዚህ በመገኘት በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተው ሲሄዱ በክልሉ ህዝብ ጨዋነትና ቁርጠኛ አቋም ተደንቀን ነበር። እዚህ ያላችሁ የባለድርሻ አካላት ወኪሎችም ይህንኑ በመድገም ግርምታችንን እጥፍ ድርብ አድርጋችሁታል። ስለሆነም በኮሚሽኑ ስም በድጋሚ እንዳመሰግናችሁ ይፈቀድልኝ። በቆይታችን የሁሉም የአማራ ህዝብ ጥያቄዎችና ጉዳዮች መነሳታቸውን ተከታትለናል ብለዋል ኮሚሽነሩ። ከክልል አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና ያላቸው አጀንዳዎች ስለመለየታቸውም ምስክርነታቸውን ሰጥተዋል። ኮሚሽኑ የተረከባቸውን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች አጀንዳዎች ጋር ተጣምረው ለቀረጻ እንዲቀርቡ ለማድረግ አደራችንን እንወጣለን ሲሉም አረጋግጠዋል። በቆይታችን የሁሉም የአማራ ህዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል። ከክልላችሁ አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የአይን ምስክሮች ነን። እኛም ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው ለቀረጻ እንዲቀርቡ አደራውን እንደተረከብናችሁ ለማረጋገጥ ወዳለሁ። ህዝባችን የራቀው አንድነት፣ ሰላምና አብሮነት እውን ይሆን ዘንድ አስፈላጊውን ሁሉ እንደሚያደርግ እያረጋገጥኩላችሁ እናንተም ከኮሚሽኑ ጎን በመሆን ላፈጻጸሙ የሚጠበቅባችሁን ሁሉ ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ወዳለሁ። ከመጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ዛሬ ድረስ በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የምክክር ምዕራፍ በስኬት መጠናቀቁን ሳበስራችሁ በደስታ ነው። አመሰግናለሁ። እግዚአብሔር ኢትዮጵያና ህዝቧን ይባርክ። በአማራ ክልል ሲካሄድ የቆየው አጀንዳ የማሰባሰብ የምክክር ሂደት በውጤታማነት መጠናቀቁም ተገልጿል።